በጣም ቀላል የሚመስል ነገር እንድነግርህ ፍቀድልኝ። ነገር ግን መንፈሳዊ ክብደት አለው። ያንተ አቀማመጥ ክብርን ያንጸባርቃል። በእግዚአብሔር ፊት በምትሄድበት ጊዜ ጸጥታ የሰፈነበት ጊዜ ውስጥ ብቻ አይደለም የምትገባው፣ ወደ ክብር ንጉሥ ጓዳዎች እየገባ ነው። በዚያች ቅስፈት ራስህን የምታቀርብበት መንገድ ሁሉንም ነገር ስለ እርሱ ምን ያህል እንደምታከብረው፣ እርሱን ለማስደመም አይደለም። በፍጹም እግዚአብሔር በውጫዊ ማሳያዎች ሊታለል አይችልም። ነገር ግን የሰውነትህ አቀማመጥ ብዙ ጊዜ የልብህን አቀማመጥ ያንጸባርቃል። ወደ ፍርድ ቤት ገብተህ መሬት ላይ ተኝተህ እግሮችህን ወደ ላይ አትዘረጋም። በስራ ቃለ መጠየቅ ላይ ጎንበስ ብለህ አትቀመጥም። ለምን? ምክንያቱም የክብደቱን መጠን ስለምትረዳ፣ ስልጣኑን፣ ቁም ነገሩን፣ እድሉን ትገነዘባለህ። ስለዚህ ከዚያ ግንዛቤ ጋር ሰውነትህ ይስተካከላል። ስንቶቻችን ተኝተን እያለን ብርድ ልብስ ለብሰን ግማሽ እንቅልፍ እያንቀላፋን ከእግዚአብሔር ጋር በንግግር እንድንሳተፍ ጋብዘነዋል። የጸሎት ድካም ስለተሰማን ሳይሆን መነሳት ስላልፈለግን ነው። ኢየሱስ ራሱ ከሌሊቱ 9 ሰዓት ላይ በአካል ወደ ክፍል እንደሚገባ ብታውቅ ኖሮ በአልጋ ልብስና ትራስ ተሸፍነ ታወራለህ? አይ፣ ተነስተ ትዘላለህ። የሚንቀጠቀጡ እጆች ይዘህ ትቆማለህ። አምላክህን መፍራትህን ለማሳየት ሰውነትህን ታስተካክላለህ። ምክንያቱም ማንስ በክፍሉ እንዳለ ታውቃለህ፣ እርሱም በክፍሉ አለ። ሁሌ ስትጸልዩ ስሙንም በእምነት በጠራችሁት ጊዜ ሁሌም እርሱ የሰማይ ንጉሥ በዚያ አለ። የእርሱን መገኘት እንደ አንድ ተራ እንግዳ እንዴት ልንመለከተው እንችላለን? ጸሎት ማለት ቃላት ብቻ አይደለም። መንፈስ ቅዱስም በተለመደው ሁኔታ ውስጥ ይንቀሳቀሳል። ክብርን፣ አምልኮን፣ ረሃብን ይመልሳል። ሙሴ ጫማውን ያወለቀበት ምክንያት አለ። ኢሳይያስ ወዮልኝ ብሎ የጮኸበት ምክንያት አለ። የእግዚአብሔርን ክብር የነኩ ወንድ ወይም ሴት ሁሉ ወይም በፊታቸው ወደቁ ወይም በፍርሃት ቆሙ። ምክንያት አለው። ዝም ብለው ብቻ እየጸለዩ እንዳልሆነ ተረድተዋል። ወደ ቅድስና እየገቡ ነበር። እና ዛሬ ጸሎትን መደበኛ ያደረጋችሁት ከሆነ የምነግራችሁ የእንቅልፍ ጊዜያችሁ ታሪክ የጀርባ ሹክሹክታ ነው። የእግዚአብሔር መንፈስ ከምቾት አውጥቶ ወደ አክብሮት ይመልስ። ምክንያቱም በቦታው ስታከብሩት በኃይል ውስጥ ቦታ ትሰጡታላችሁ። አሁንም ስሙኝ፣ ለምቾት ምላሽ አይሰጥም፣ ለአክብሮት ነው ምላሽ የሚሰጠው። ስጋ መስማት የማይወደውን መናገር አለብኝ። ጸሎት ሁል ጊዜ ቀላል አይደለም፣ ሁሌም ምቹ አይደለም። ስጋ መጸለይ አይፈልግም፣ መተኛት ግን ይፈልጋል። ስጋ ምቾትን፣ መዝናናትን ይፈልጋል። ነፍስ ግን እግዚአብሔርን ይፈልጋል። ነፍስ መንፈሱን ይራባልና ግጭትም አለ። በሁለቱ መካከል ጦርነት አለ። ግን አንተ ስጋን በማስደሰት መንፈስን መመገብ አትችልም። ብዙዎች ስተኛ ጸልያለሁ ይላሉ። ወደ እንቅልፍ ሲሄዱ ከእግዚአብሔር ጋር እነጋገራለሁ ይላሉ። ነገር ግን የአይነት ጸሎት ስጋን አይሰቅልም፣ ያስተናግዳል እንጂ ምቾትህን አይፈታተንም። ግን ስጋችሁን ስትገስጹት፣ ፀሐይ ከመውጣቷ በፊት በጉልበታችሁ ስትወድቁ፣ ሰውነታችሁ ትራስ ትፈልጋለች። ግን ሌሎች ሲተኙ እጃችሁን ወደ ላይ አንስታችሁ በክፍላችሁ ስትቆሙ፣ ያ ጸሎት ብቻ አይደለም፣ ጦርነት ነው። ምክንያቱም የምትሉት ስጋ አትመራኝም፣ መንፈሴ የእግዚአብሔር ረሃቤን ይመራልና ከእንቅልፍ ፍላጎቴ ይበልጣል ትላላችሁ። ጌታ ከእንቅልፌ የሚጠራኝባቸውን የቀድሞውን ሰዓታት አስታውሳለሁ። ጮክ ያለ አይደለም፣ ዝም ብሎ መሳብ፣ ዝም ብሎ ማነሳሳትና ስጋዬ ደግሞ አሁን አይደለም ምናልባት በማለዳ ይላል። ነገር ግን ስነሳ ክፍሉን የሚሞላው ክብር ለእኔ ስለሆነ አይደለም፣ ትልቅ ነገር ስላደረግኩ አይደለም፣ በእጅ መሰጠት ግብዣ ላይ ስለመለስኩኝ ነው። እግዚአብሔር መስዋዕትን እንደሚያከብር መረዳት አለባችሁ። የጸሎትን መስዋዕት እንዲሁ በቃላት ብቻ አይደለምና ራስን በመካድ ነው። ጌታ ሆይ ምቾቴ ሳይሆን ፊትህ ባለበት ስንል ቅባቱ ይወርዳል። እሳቱ የሚመጣበት የእረፍት መሰዊያ ላይ ሳይሆን የታዛዥነት መሰዊያ ላይ ነው። ሰይጣን በአልጋ ላይ በእንቅልፍ የሚንሾካሾኩ ጸሎቶችን አይፈራም። ነገር ግን አንድ አማኝ ስጋውን ከስር አስቀምጦ በእሳት እግዚአብሔርን ሲፈልግ ይንቀጠቀጣል። ሰውነትህን ስታስተምር
መንፈስህን ታነቃለህ። የመንፈሳዊ ድብታ፣ የሞቀ ልማድ ግዴለሽነትን ትሰብራለህ እና በድንገት እየጸለይክ አይደለም፣ እየተገናኘ ነው። ስጋህ እየሞተ ከሆነ መልካም ነው። ስጋ ሲሞት መንፈስ ይኖራል። ሰውነትህ እጣ ፋንታህን እንዲወስን አትፍቀድ። ስጋን ስቀለው ክብር እንዲወድቅ። ጸሎትን ከሚያደናቅፉ ነገሮች መካከል አንዱ እንቅልፍ ነው። ታውቃላችሁ፣ አይኖቻችን ድብርት እንደሚሰማቸው ይታወቃል። ከዛም ሐሳቦች ቀስ እያሉ ሲንሸራተቱ መጸለይ አስበን ነበር፣ ነገር ግን ገና ቃል ከመውጣቱ ይወስደናል። የመጣሁት ለመኮንን አይደለም፣ ሁላችንም እዚያ ነበርን። ሰውነታችን ደካማ ነው፣ ቀኑም ረጅም ነበረ። ነገር ግን በፍቅርና በነፍሴ በተሞላው እሳት መናገር አለብኝ። የድብታ ጸሎቶች ኃይል የሌላቸው ጸሎቶች ናቸው። ግማሽ ነቅተ ጦርነትን ማሸነፍ አትችልም። በእንቅልፍ መንፈስ ሰማይን መሳብ አትችልም። አይምሮ የሚንሳፈፍ ከሆነ ሰንሰለቶችን መስበር አትችልም። መነቃቃትን ወይም ሲኦልን ማንቀጥቀጥ አትችልም። ይህ ጨዋታ አይደለም፣ ይህ ጦርነት ነው። ጸሎትም እንዲሁ መነጋገር ብቻ አይደለም፣ መጋፈጥም ነው። ታዲያ በእንቅልፍና ህልም መካከል ተንጠልጥለ እያለ ያን ነገር እንዴት ታደርገዋለህ? መጽሐፍ ቅዱስ የሚናገርበት ምክንያት አለ። በመንፈስ ውስጥ በንቃትና ተጠንቅቀ ጸልይ ይላል። ለኢየሱስ ቅርብ የነበሩት ደቀ መዛሙርት እንኳን ሳይቀር በአትክልቱ ስፍራ ነቅተው ለመቆየት ወድቀዋል። የእግዚአብሔር ልጅ የደም ጠብታዎችን ሲያልበው እነሱ ተኝተው ነበረ። አንድ ጊዜ አይደለም ወደ እነሱ የመጣው፣ ሁለቴም አይደለም 3 ጊዜ እንኳን ደጋግሞ መጣ። ገናም ተኝተዋል። የእነሱን ኃይል አልፈለገውም ነበር፣ ጸሎታቸውን ነበር የሚሻው እና አይኖቻቸው ስለከበዱባቸው ያንን ሰዓት አሳለፉት። ስንት እንደዚህ አይነት ሰዓቶችን ይሆን እኛ የሚያሳልፍናቸው? ስንት መለኮታዊ ጉብኝቶች በሌሊት ጸጥታ ሰዓታት ውስጥ መጡ። ነገር ግን በጣም ደክሞን በጣም በምቾት ሆነን ምላሽ ለመስጠት መንፈሳዊ አሰልቺ ነበርን። ጠላት እንዴት አድርጎ እንደሚያስተኛ ያውቃል። በስጋ ብቻ ሳይሆን በመንፈስም በምትነሳበት ቅስፈት ነው። ያን እንቅልፍ በመተኛት ፋንታ ለመጸለይ በቆምክበት ጊዜ ያኔ ነው ከባቢ አየር መለወጥ የሚጀምረው። መንፈሱ በነፃነት መንቀሳቀስ ይጀምራል። ግን አንተ ሁል ጊዜ ለመጸለይ ፍላጎት ላይ ላትሆን ትችላለህ። ድካም፣ የስሜት ድካም፣ የተበታተነ ሐሳብ ሊሰማ ይችላል። ግን ራስህን አነሳስተ በዚህ ሰዓት አልተኛም ስትል ኃይል የተሞላበት ነገር ይከሰታል። ምክንያቱም እግዚአብሔር ስጋ በሚገዛበት ቦታ አይንቀሳቀስም፣ መንፈሱ በሚመራበት ቦታ ይንቀሳቀሳል። ብዙ ጊዜ ጸሎትን እንደ ቅዱስ ቀጠሮ ማስተናገድ ብንጀምርስ ምን እንደሚፈጠር አስባለሁ። በእርግጥ እርሱ የመተኪያ ዕቅድ አይደለም፣ የመኝታ ጊዜ ተግባርም ሳይሆን ከቅዱሱ የሰማይና የምድር ፈጣሪ የተቀደሰ ስብሰባ ነው። ጸሎት የግድ የለሽ በሆነበት ዓለም ውስጥ እንኖራለን። ዓለም መስማት የማይፈልገውን ነገር ልነግር ይገባል። እግዚአብሔር ግድ የለሽ በሆኑ ልቦች በተራ ሰዓት አይመጣም። አንድን ታዋቂ ዶክተር ስትቀርቡ በጥንቃቄዎች ተዘጋጅታችሁ ነው የምትመጡት። ተጽዕኖ ፈጣሪ የሆነን ሰው ስታገኙ በደንብ ትለብሳላችሁ፣ በሰዓቱም ትደርሳላችሁ። ቀጥ ብላችሁም ትቀመጣላችሁ። ለምን? ምክንያቱም የቅስፈቱን አስፈላጊነት ስለምትረዱ። ምን ያህል ልባችንን፣ አይምሯችንንና አኳኋናችንን እንኳን የክብር ንጉሥ ፊት በምንቆምበት ጊዜ ማዘጋጀት አለብን። መገናኘት ብቻ አይደለም፣ መለኮታዊ ቀጠሮ ነው። ያንን ቅስፈት ስንቴ በቸልተኝነት አሳለፍ ነው። ስንት ጊዜ እንቅልፍ እንዲወስደን ፈቅደናል። ስንት ጊዜ ቴሌቪዥኑ ከበስተጀርባ እንዲበራ ፈቅደናል። ሐሳባችን እየተንከራተተ እግዚአብሔርን እኔ እዚህ ነኝ እንለዋለን፣ ግን በእውነት አይደለንም። እዚያ ሰውነታችን ተኝቷል፣ አይምሯችን እየተንሳፈፈ ነው፣ መንፈሳችን በግማሽ ተሰማርቷል። ይህ ክብር አይደለም። ይህ ለመንፈሱ ያለን ቅናት አይደለም። በሃይማኖታዊ የተሸፈነ ትኩረትን የሚከፋፍል ነገር ነው። አምላካችን እግዚአብሔር ከዚህ በላይ ይገባዋል። እንደዚህ በሉ፣ እግዚአብሔር ሆይ አይምሮዬ፣ ልቤ፣ ትኩረቴ፣ ሰውነቴ፣ ያለኝ ነገር ሁሉ ያንተ ነው። ይህ የተቀደሰ መሬት ነው፣
ይህ የተቀደሰ ቦታ ነው። እናም ወደ ጸሎት ስትገቡ ወደ አየር ብቻ እየተናገራችሁ አይደለም፣ ወደ መለኮታዊ ክፍል እየገባችሁ ነው። የቆማችሁበት መላእክት የሚሰግዱበት ገነት ዘንበል የምትልበት ያንን ቅስፈት እንደ ተራ እንቁጠረው። ሰውነትህ ካልታመመ በቀር ወይም ጥንካሬ እስካልጠፋ ድረስ ተኝተህ አትጸልይ። እግዚአብሔር ነቅተህ ዝግጁ ሆነ በክብር ተቀምጠ ያገኘ። ምክንያቱም ቅስፈቱን እንደ ቅዱስ አርገ ስትይዘው በክብር ይሞላዋል። ይሄ ሕግ ወይም ወግ አይደለም፣ የምኞት ዝርዝርም አይደለም። ነገር ግን የሁሉ ፈጣሪ አምላክ እኔን አገኘኝ ሲልህ፣ ንጉሱ ሲጠራ አልጋ ላይ አንተኛም፣ እንነሳለን፣ እንቆማለን፣ እንንበረከካለን። ምክንያቱም ጸሎት በቀን መሰረት የተመደበ ልማድ አይደለም። የጸሎት ቦታ የመንፈሱ ዙፋን መቀመጫ ክፍል ነው። አክብረውና መንግስተ ሰማያት ጸሎትህን ያከብረዋል። እግዚአብሔር ለልማዶች ምላሽ አይሰጥም፣ እርሱ ለረሃብ ምላሽ ይሰጣል። በየቀኑ ተመሳሳይ ቃላትን መናገር ትችላላችሁ። በየቀኑ ተመሳሳይ ጸሎትን ማታ ላይ መድገም ትችላላችሁ። አልጋ ላይ ተኝታችሁ ግማሽ እንቅልፍ ላይ ያላችሁ ጌታ ሆይ ባርከኝ ማለት ትችላላችሁ። ነገር ግን በእናንተ መንፈስ ውስጥ እሳት ከሌለ፣ ረሃብ ከሌለ ዝም ብሎ ጫጫታ ነው። እግዚአብሔር በተደጋጋሚ አይንቀሳቀስም። እኛ ከቅዱሳን ነገሮች ጋር በጣም ተላምደናል። ሁሉን ቻይ በሆነው ፊት ምቾት ተሰምቶናል። እግዚአብሔር ግን የተለመደ አይደለም፣ ክብሩንም እንደ ተራ ለሚቆጥር ልብ አይገልጥም። ጸሎትን እንደ ጥርስ መቦረሽ ወይም ስልክ እንደመፈተሽ የዕለት ተዕለት ተግባራቸው ያደረጉ ሰዎች አሉ። አልጋ ላይ ተኝተው ጥቂት ለስለስ ያሉ ቃላትን ይናገራሉ እና መንፈሳዊነት ያደርጉታል። እውነተኛ ጸሎት ግን አንድ ነገር ስለመናገር አይደለም፣ ይህ ስለ እርሱን በበለጠ የሚፈልግ መሳሪያ መሆን ነው። ስትራብ በዘፈቀደ አትበላም። ፍርፋሪ ወይም ትንሽ እንጀራ አትበላም። ምግቡን አታዘገየውም፣ እንደውም ታሳድደዋለህ። እና በተመሳሳይ መንገድ መንፈስህ እግዚአብሔርን ሲናፍቅ ከአልጋ ትነሳለህ፣ ትኩረትህን ትተዋለህ፣ እርሱን በአስቸኳይ ትፈልጋለህ። ለተራበ አማኝ ድምፅ ሰማይን ያንቀሳቅሳል፣ ገነትን ይከፍታል፣ የጨለማ ኃይላት እንዲንቀጠቀጡ ያደርጋል። ምክንያቱም ረሃብ ጸጥ አይልም። ረሃብ በኋላ ጸልያለሁ አይልም። ረሃብ አሁን እርሱን እፈልጋለሁ ይላል። እና እግዚአብሔር የሚፈልገው ያንን ነው። በአልጋ ላይ በምቾት የሚቀርቡ ጸሎቶችን አይደለም፣ ነገር ግን ልባቸው ጌታ ሆይ ያለ አንተ መኖር አልችልም እያሉ የሚጮሁትን በእግዚአብሔር የተሞላ ቀን እፈልጋለሁ፣ እኔ ከዓለም ሰላም አልፈልግም፣ መገኘትህን እፈልጋለሁ፣ ሰማይን መንካት እፈልጋለሁ ለሚል ነው። በውስጥ ያንን ስሜት ይሰማሃል። ያንን ህመም የሚያነቃቃውን ያ መንፈስ ወደ ጥልቀት እየጠራ ከስንፍና ወደ እርሱ እየጠራ ነው። ነገር ግን እግዚአብሔር ሐሳቦችን ብቻ አይሰማም፣ ድርጊቶችንም ይመለከታል። በጸሎት ልትወስዳቸው ከምትችላቸው በጣም ኃይለኛ እርምጃዎች አንዱ ደግሞ መነሳት ነው። ተነሳ፣ ከአልጋው ተነሳ፣ የብርድ ልብሱንም ሙቀት ተወው፣ እግርህን መሬት ላይ አድርግ፣ እናም ጌታ ሆይ ላገኝ መጥቻለሁ በለው። ምን አይነት መገለጫ እንደሆነ ታውቃለህ? በተለይ ማንም ሰው በማያየው ጊዜ፣ በተለይ ምቾት ተሰምቷችሁ በነበረበት ጊዜ፣ በተለይ ክፍሉ ጨለማና ጸጥታ በሆነበት ጊዜ ሰውነታችሁ መንፈሳችሁ የሚጮኸውን ሲናገር ትልቅ ዋጋ አለው። እግዚአብሔር ያንን ያያል። ከእንቅልፍ ይልቅ እርሱን ስትመርጡ፣ ትኩረትን ስትገፉ፣ ሌላውን ሁሉ መብራት ስታጠፉ ያያል። ለመጸለይ በተነሳ ቁጥር ሰማይ ያስተውላል። ትራስ ላይ ራስን ከማስቀመጥ ይልቅ በጉልበቶች ላይ በወደቁ ቁጥር፣ በጸጥታ ቆመ ጌታ ሆይ ያለው ባልክ ቁጥር ወደ ሌላ የተአምራት ስፍራ እየገባህ ነው። መነሳት ስለ አቋም ብቻ አይደለም፣ ስለ አቀማመጥ ነው። በምቾት ሳይሆን ከሰማይ ጋር ለመስማት የተወሰነ ውሳኔ ነው።